ያኔ ጠቅላላ አመራሩን ሁሉ ካቢኔውን ሁሉ ሰብስቦ የተዘጋውን ድንጋይ ራሳቸው ልቀሙ ተብሎ ሲያስለቅሙ ነበር ህገ መንግስትማ ያቃተም ድሬዳዋ ከየት መጥቶ ያውቃታ የተሰጠኝ መኪና ደግሞ ግን የበር ቁልፍ ነው እንጂ የሞተሩን ቁልፍ ደግሞ አልሰጠኝም አሁን ብልጽግና ከመጣ 5 አመት ሆኖ እና የሞተሩን ቁልፍ መስጠት ለምንድን ነው የከበደው አሁን የሞተሩን ቁልፍ ለመስጠት ሰርቪስ እየተደረገ ነው እነ ዳኛቸው አሉ እነ ቢቶ አብሬ አሉ እነ ተካበ ዘውዴ አሉ በእኛ እድሜ ዘመን 40 የእግር ኳስ አስተላላፊ አደረጉት ማለት ነው እሱ አሁን በተለይ ወጣቶች አካባቢ ላይ ይሄ የማበድ ነገር በጣም እየበዛ ነው ሱሳይድ እንደዚህ አይነት ነገርና ለምን አው ይመርቆ ነው አንዳንዴ የሚያራለ ያኔ አብዷል ብሎ ያዘብኝ ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 10 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል ታዲያ ይቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ ስለጋበዙን ከልብ ነው የማመሰግነው እኛም እናመሰግናለን እንደገባው አንድ ቀልቤን የሳበኝ ነገር አይቼ ነው ስለዛ ፎቶግራፍ መጀመሪያ ያጫውቱን የዚህ ጥምቀት በዓል ሁሌ ታቦት ስናስገባ የነበሩት ያው ረብሻ ይነሳል አንዳንዴ የነበሩ ጥሩ ስላልነበረ እነሱ ጀርባ ሚሊተሪ ሆኜ እኔ ኮሚሽነርና ሌሎች ጸጥታ አካላቶች ኮማንድ ፖስቱን ተመሳስለን ነው ከታቦቱ ጀርባ የምንሄደው አንደኛ ፕሮቴክት ለማድረግ ሁለተኛ ደግሞ ማህበረሰቡ ኤቨን ሪስፔክት ማስተት ነው እምነቱ የኔም ባይሆንም ለኛ ትልቅ ጸጋ ነው ሀብታችን ነው ማህበረሰቡ ሁሉም የራሱን እምነት የራሴን እንደምወደው የሌላው መውደድ ስላለብኝ በዚህ ልክ መነጽር አርግተን እዚህ ላይ ያለበስኩም እሱ ነው ከዚሁ ጋር ተያይዞ እንደው ይሄኛው ከተነሳ አይቀር ወደ ሌሎቹ ጉዳዮቻችን ከማለፋችን በፊት እዚህ ከተማ ላይ ከመጣው ጀምሮ በተለያየ መልኩ ያው እንደ ጋዜጠኛ መረጃ ለመሰብሰብ ባደረኩት ሙከራ ላይ በጣም ብዙ ሰው ይወዶታል እና ምንድነው ምን አይነት ግንኙነት ስላሉት ነው መነሻው ግራ ስለገባኝ ነው አንደኛ ያው አስተዳደገም እውነት ለማነጋገር ከታች ነው የመጣሁት ከቀበሌ ጀምሬ ነው ወጣት ማህበር ነበርኩኝ ሊግ ነበርኩኝ ፌዴሬሽን ነበርኩኝ የሀገር አቀፍም አባል ነበርኩኝና ኦልሞስት በፊትም በበጎ ስራ ላይ ነው የምሳተፈው ከዛ በፊትም ያው ከሃይማኖት አባቶች ጋራ በመስጊድ ውስጥ ነው ሙለው ከሰዓት እዛ ነው ሙለው ያለኝ ባህሪ ሰው ሲጣላ ማስተራረግ ድንበር የለኝም ባይዘው በሁሉም ነገር ላይ እሳተፋለሁ እምነት አይገድበኝም ብሔር አይገድበኝም ስለዚህ የድሬዳዋ መገለጫ አንዱ ድሬዳዋ ሰፈር እንጂ ብሔር የላትም መንደር እንጂ ብሔር የላትም የሚል አመለካከት አለን ስለዚህ ከሁሉም ጋራ እኔ በሐሳብ ነው ማምነው በቁጣ ወይም በአክሽን እርምጃ በመውሰድ ሳይሆን በጋራ ነው ማምነውና ማህበረሰቡ የሚፈልገው ሪስፔክት ነው ምንም አይደለም ስታዳምጠው ነው ያንተን ሐሳብ ባትፈታለትም ደስ ብሎት የሚሄደውና መንገድ ላይ እየሄድኩኝ ያሉ አልፌ አልሄድም እዚህ ያለው ባለ ጉዳይ 8 ሰዓትም ወጣበት ሰዓትም አለ አልፌ አልሄድም እኛ እንደሌላ አይደለም ሰኞ ሮብ አርብ ነው በሳምንት 2 ቀን እናስተናግዳለሁ እኔ ከዛ ውጪ ፕሮጀክቶች ላይ ነው ምዞረውና ግን ማህበረሰቡ ያው እረዳለው በጎ ተሳትፎ ላይ ይሳተፋለው
ለብቻ ይሄም ለመጠየቅ ሄዳለሁ ሆስፒታል ያንዳንዱ በራሴ ፕራይቬሲ ማደርጋቸው ነገሮች እንደ አይነት ነገር ያስደስቱኛል ነገ በወርድም ያው ይሄ ማህበረሰብ ጋር ስለምኖር ይሄ አውቋለሁ እስከ መጨረሻ ስልጣን ላይ ምቆይ አይደለው ግን እስካለው ድረስ ደግሞ የወጣውበት ማህበረሰብም መዘንጋት የለብኝም እነሱ ነው የመረጡኝ እነሱ ነው ያመጡኝ ሲወርድም ደግሞ እነሱ መሃል ነው የሚሄደው ዛሬ ተኮፍሼ የሚሄደውን ነገ ተደብቄ መሄድ የለብኝም ሲወርድ ስለዚህ ሲወርድም ከዛ የበለጠ ደስታ ተሰምቶኝ ነው መኖር ያለብኝ እኔ በዛ ነው ማምነውና ህዝቡ ጋር whatever የትም ቦታ ሄዳለሁ እውነት ለመነጋገር ምንም አይገድበኝም በተለይ ግጭቶች ሲኖሩ የባለስልጣናት እጅ የሚገኝበት በአብዛኛው ከመውረድ ጋር የተያዘውን ስጋት በመፍራት ነውና ከርሱ በጣም ትልቅ አሪያነት ወስደው እንዲማሩበት ትልቅ ነው ስጋቱ ስታስ ያስታውስከኝ ነገር አለ by the way ኢንተረስት ከሌለ ረብሻ ይነሳ የመምራት አቅም ሲያንስ ረብሻ ታስነሳለ ፐርፎርማንስ ዝቅ ሲለ አንተ ወይም ሌብነት ውስጥ ካለ እንዳይታወቅብህ ሌላ ነገር ታደርጋለህ ግን ልማት የሚፈልግ ሰው ደግሞ ከተማውን ማሳደግ የሚፈልግ ምን ጊዜም ሰላም ነው የሚፈልገውና ግርግር ለሪባ ያመቻል እንደሚባለው እኛ ጋር ኦልሞስት ነፃ ነው ሰላም ነው መንፈልገው ቀደም ሲል አንድ ነገር አነሱልኝ ድሬዳዋ ሰፈር እንጂ ብሄር የላትም የሚለው ነገር በጣም መሰረታዊ ጉዳይ ነው ከዚህ በፊትም እውነት ለመናገር እኔ ድሬዳዋንም ሳላውቀው በአካል ተገኝቼ ሳላውቅም በልጅነታችን በሙዚቃውም በመሳሰሉት ነገሮች በስነ ጥበቡ ስንሰማ ልክ ነው ድሬዳዋ ሰፈር እንጂ ብሄር የላትም የሚል ነገር ያግባባል ተገቢም ነበር ግን የሆነ ቦታ ላይ መንገራገጭ ገጥሞት የነበረ ይመስለኛልና የእምነትና የብሄር ጉዳይ እውነት በመሰረታዊነት የህዝቡ ጥያቄ ነው ምን ማለት ነው እንዴት ነው ልትፈተኑ የቻላችሁበት እንዴት ተወጣችሁት አንደኛ ያው አብዛኛው ጊዜ እውነት ለመነጋገር የሚያስተዳድረው አካልም ወሳኝ ነው የአካባቢውን ኢንቫይሮንመንት ማወቅ አለበትና ይሄ ከተማ አንደኛው ብጥብጡም የተነሳው በሌላ ጉዳይ አይደለም የዚህ ኢትዮ ምድር ባቡር ጅቡቲ ሚሰራው እንግዲህ ድሬዳዋ የኢኮኖሚ ኮሪደር ነው አገሪቷ የምትመግብናትና ያኔ ባቡሩን የመጀመሪያ የተጀመረው ኮላፕስ የማድረግ እነዚህ ኦነግ ናቸው ባቡሩን ሊያፈነዱ ነው ተብሎ ፈንጂ ተጣምዶ እጅ በእጅ እንዲቀረጹ ተደርጎ እነሱ በግልጽ በባቡር ምድር ባቡሩ ኮላፕስ ተደረገ እነሱ በጣም ጠንካራ ናቸው እዚሁ የድሬዳዋ ልጆች ናቸው እነሱ ወረዱ ከወረደ በኋላ ባቡሩ እንዲቆም ተደረገ ባቡሩ ትራንስፖርት ለማስገባት ማለት ነው ያኔ ጉናና ትራንስ ተብሎ የጅቡቲን ዕቃም ያመላልሰው ባቡር ነበረ ኢኮኖሚ ከዛ ነው ጀምሮ መጀመሪያ ዳሜጅ ሆነው በዛ መሰረት ሰፈር ውስጥ የሁከት በጣም ሶፍትዌር ላይ ተሰርቷል እውነት ለመነጋገር ኦሮሞ እየገዛ ነው ሶማሌ እየገዛ ነው የአማራ ብሔር ተጨቁናል ይላል ሌላው ደግሞ አማራን ኦሮሞን እናንተ ሶማሌ ሊወስድ ነው ይላል ወይም ኦሮሞ ጋር መሄዳል ሶማሌም ጋር መሄዳል ኦሮሞ መሬቱን ሊወስድ ይላል አሁን ውጅምብር ተፈጠረ እርስ በርስ ጥርጣሬ እንዲኖር የማድረግ ሁሉም ራሱን እንዲጠራጠር የመጠበቅ በሌላው ብሔር ደግሞ እናንተ ልትዋጡ ነው ስለዚህ ማንንም ዝም ብላችሁ መቀመጥ የለባችሁም እዚሁ ተወላጅ ናችሁ እንዴት ለማፍታችሁ አልተከራከራችሁም የሚል በውስጥ ብዙ ሴራዎች ነበሩና ያኔ በካድሬም ሲሰራ የነበረው ነገር በኢህአዴግ ጊዜም ስለነበረ ጥሩ አልነበረም ሂደቱ ከዛ ጥያቄዎቹ ማምጣት ተጀመሩ እውነት ለመናገር እያንዳንዱ የራሱን ግሩፕ የማደራጀት ሁኔታዎች ነበሩ ሁሉም የአማራም የኦሮሞም የሶማሌም ሁሉም የራሱን አደረጃጀት ማደራጀት ጀመሩ የአማራ ጋራ ሲመጣ ሳታናው ተብሎ የተደራጀበት ሁኔታ ነበረ ኦሮሞ ጋር ሲመጣ ቄሮ ነበረ ሶማሌ ጋር የነበረው እዚህ በርባርታ ነበረ አሁን እርስ በርስ በሌለው ነገር ምንም ማያጣ ግን ይሄንን የሚያደራጁት አካላት ሴረኞቹ ወዘተርፈ ህዝቡን የሚወክሉ ናቸው ህዝብ አለበት ወይስ ቀደም ሲል የከሰሩ ፖለቲከኞች መምራት ያቃታቸው ወዘተርፈ የከሰሩት ፖለቲከኞቹም አሉበት ሁለተኛ የፖለቲካ ሲቹዌሽንም አለበት ኢንተረስቱ ለምን ግርግር ሲፈጠር በመሃል ብዙ የሚዘረፉ ነገሮች አሉ የመጀመሪያው የኢህአዴግ አገሪቷን ሲዝ የመጀመሪያ ድሬዳዋ ጨርቃ ጨርቅ ፋብሪካ የተገነጣጥሎ የተወሰደበት ሁኔታ ነበር እነኛም እናውቃለን አባቶቻችን እዛ ይሰሩ ነበር ሲነሳም ከዚህ ሄዶም እዛ ትግራይ ሄዶም ተገጣጥሟል ያኔ ነበረው ማለት ነው የነበረው ስራ ስለነበረ ፋክቱ ይሄ ነው ከዛ በኋላ መጣ
እንግዲህ እኛ ስንጣላ እኔ ለጋሬ ነኝ ሰፈሬ ስንጣላ ከአዲስ ከተማ ከአምስተኛ ጋራ whatever ኦሮሞ ሆን ሶማሌው ያክስቴ ልጅ እዛ መንደር ካለ እኔ ጋር አይመጣም ጥለኛ ስለሆነ ማለት ነው በሰፈር ነው በቃ የሰፈር ነው አዲስ ከተማ ትደባደባለ ለጋሬ ጋራ ስለተጣላ ብሔር የሚባል የለም ምልበት ነገር አንዱ ይሄን ነው ፖሊስ መሬትም ቀፊራም ስንጣላ ኮኔልም ሲጣላ እርስ በርስ ከመንገበታችንና መንገበላይ ስትል በሰፈር ነው በቃ ሰፈርህን ለማስከበር እነዚህ እንደ ውጪ ሀገር ጋንግስታሮች ማለት ነው የራስን ለማስደፈር የምታደርገው ነገር አለ እንጣላለን ያክስቴ ልጅ ወንድሜ ኢቭን ያክስቴ ልጅ እዛ የሚገባ ካለ እዚህ ቢመጣ ይደበደባል እኔ ያክስቱ ልጅ ነኝ ብዬ እሱም ፕሮቴክት ማድረግ አልችልም እዛ ሰፈር ስለሆነ በሰፈር ነው ግጭቱ ስለዚህ ቶሎ ነገሮቹ ይረግባሉ ሽማግሌ ይገባል በአንድ ያልቅ ነበር የፖለቲካ ሲቹዌሽን ሲመጣ አመራሩ መሃል አንድ አልነበረም ሁሉም ለራሱ ብሔር ውግንና ነው እንጂ ሌላውን ማዕከል አድርጎ በእኩል አስተዳደሩ የሚል መንፈስ በፍጹም አልነበረም ስለዚህ ኦሮሞ ሲታሰር የኦሮሞ አመራር ይደውልና የኛ ልጆች ታስሯል ልቀቁ ነው የሶማሌ ሲታሰር ልቀቁ ነው የሌላው ብሔር ሲታሰር ማን ልቀቅ ይባል ኦሬዲ አንደርማይን ነው የተደረገ ነው ብሎ አንዳንዴ ብሶት የሚወልዳቸው ነገሮች አሉ በዛ መሰረት ረብሻ ተነሳ ከተማው ተቀጣጠለ በዛ መልኩ ያለው ነገር ላይ እውነት ለመነጋገር በዛም እኔ ወጣቶችና ስፖርት ኮሚሽን ኃላፊ ነበርኩኝ እዛ እሳት ላይ ማንንም አመራር አይወጣም ይፈራሉ እኔ ግን ፍሮንት አርጌ ልጆቹ ጋር ሲሄድ አንተን አይደለም አንተን አንፈልግም ካንተ ጋር አይደለም ጥላችን ይላሉ የትኛውም ቦታ ላይ ነው ደፍሬ ይገባለሁ whatever ረብሻ ያለ ቶክስ ያለ ገባለሁ ለምን ተደባድበንም ስለምናውቅ ሁለተኛ ደግሞ እርስ በርስ ማን ምን ሊያደርግ እንደሚችል እናውቃለንና በዛ መሃል ያለው ደግሞ ፎከስ ማድረግ ነበር ሁለተኛው ትልቁ ከተማውን ሲያበጣብጥ የነበረው ያስተዳደሩን ካልቸር ያውቁትም ድሬዳዋ ላይ ሆነስትሊ ኦፕን ናቸው አንተ ዛሬ ማታ ስብሰባ አርግተህ ሚሽን ስትሰጣቸው ብሩን ይቀበሉ ባክ ከስትይዛቸው አከሌ ባክ ስምሪ ሰጥተው ነው ይላል በግልጽ ነው የሚነግርህና እንደዛ አይነት ነገሮችን እኛ አይተናል እውነት ኢቭን ቲሸርት አሳትሞ ሲወጡ ስንይዛቸው ራሱ ከኛ ጋር ስብሰባ ቁጭ ብሎ ሰልፍ ሊወጡ ነው ይላል ግን ብር ምናምን ሰጥቶ አሰማርቷልና የነበረው አንደኛ ቁማር የሚጫወተው እውነት ለመነጋገር አንዱ ድሬዳዋ ላይ ባይዘው አይመችም እውነት ለመነጋገር ካንተ ጋር ይበላል ይጠጣል ክፍተት ካለ ደግሞ ይመክርሃል ካልሆነ ደግሞ ግን እኔ ያንተ ባሪያ አይደለም ብሎ ይሄዳል ህሊናውን መሸጥ አይፈልግም በቃ ይሄ ካልቸር ነው የትም ቦታ አታገኝም ስርበህ ገብተህ የምትበላበት ክርስቲያን አብሮ በዓል የሚያርግበት ሙስሊም ጾም አብሮ የሚጾምበት እያንዳንዱ በዓሉን አብሮ የሚያከብርበት ካልቸር እኔ ከድሬዳዋ ውጪ የትም ቦታ መኖር ይከብደናልኛ እኔ አሁን የበለሰብሰባ አዲስ አበባ ስንሄድ ሲጨርስ ቶሎ ብዬ ነው መመለ ይከብዳል ኤንቫይሮንመንቱ መልመድ አትችልም ልክ ነው ከምግብና ከምን በላይ እዚህ ሰላም ታገኛለህ ሐሜት የለም ፍለፊት ከተናደደ መጥቶ ይነግርሃል እኔ አሁን እዚህ ላይ ከንቲባ ነኝ ሲወርድ ደግሞ ግን የህዝብ አካል ነኝ አብረን ነው የምንጫወተው አብረን እናወራለን ዞሮ ኢንተረስቱ እንዳልኩ ቀደም የፖለቲካ ነው እንጂ ግን በሰው ከተለማመደው ወደ አስቸጋሪ ሁኔታ እንዳይገባ ዘላቂነቱን ከማስጠበቅ አኳያ ከዚያ ተምራችሁ አሁን ምን እየሰራችሁ ነው እኔ እውነት ለማነጋገር ከምንም በላይ የመጀመሪያ ስራዬ ጸጥታ ላይ ነው ከምንም በላይ ለምን የሀገራችን ክቡር ጠቅላይ ሚኒስትር ሀገር እየመራው እሱ ላይ አሳይመንት መሆን የለብኝም እዚህ ከተማ ላይ ዛት አቀጣጥዬ ወይም ረብሻ ተናስቶ እሱ ስለዚህ ከተማ ማሰብ የለበትም እንደ ሀገር ነው ማሰብ ያለበት እኛ ከረዳነው ሀገሪቷ ማደግ ትችላለች እኔ 3 አመት መንደር ላይ ወርደናል ህብረተሰቡን አዋይተናል አስታርቀናል የሞቱትንም ካሳ ከፍለናል ወርደን በተለይ ትልቁ ኃላፊነት ሲወስዱ የነበሩ ሃይማኖት አባቶች እነሱን ይዘን እንሄዳለን ሰው ሲሞት ሀዘን እንደርሳለን በቃ አሁን ሀዘን መድረሱ ከበደን በቃ ምንድነው ሰው እየሞተ ሀዘን መድረስ የኔ ስራ አይደለም የኔ ስራ መሆን ያለበት ሰው እንዳይሞት ፕሮቴክት ማድረግ ነውና
በዛ መልኩ ማህበረሰቡን አዋይተን ወጣቶቹን አዋይተን ከዛ በኋላ እውነት ለመነጋገር አሁን ወጣቱ በፊት ጠባቂነት ነበረበት አሁን ባጃጅ ለሰው ሚነዱ የነበረው የራሳቸውን ባጃጅ ገዝቶ አሁን ከተማ ማታ ሌላ መንግስት ነው የሚያስተዳድረው እኛ አሁን የሰጠናቸው ወጣቶች አሉ ከ500 በላይ የከሁሉም ብሔር ብሔረሰቦች ናቸው በፊት ድንጋይ ሲወረውሩ የነበሩ ከተማውን እሳት ሲያቀጣጥሉ የነበሩት አሁን ግን መስመር ውስጥ ገብቶ የሰላም ጠባቂ የሰላም ዘብ ናቸው ትላንት አጋጣሚ ሆኖ የደም ልገሳ ነበርና እዛ ላይ ሁሉም ሲሰጡ የነበረ ማታ አሁን ከ3 ሰዓት ጀምሮ እስከ ለሊቱ እስኪነጋ ድረስ እነሱ ነው የትኛው መኪና ገባ የትኛው መኪና ማን እዚህ ቦታ ወንጀል ተፈጸመ ራሳቸው ይተባበሩና ይነግራሉ ከተማችን ለማንም አሳልፈን አንሰጣም ይበቃናል የሚለው ነገር ከነሱ ጋርም በግልጽ ተግባብተናል አስተዳደራዊ መዋቅሩ ላይ ቀደም ሲል እንደተባለው ለጸብ ምንጭ የሆነው ሶማሌ ሲታሰርና ፍታ ኦሮሞ ሲታሰርና ፍታ ሌላውን ማን ያስፈታው እንዳሉኝ ቀደም ሲል እንግዲህ አስተዳደራዊ መዋቅሩ የዛ የበላይነት የነበረበት መሆኑን ያመላክታል ስለዚህ ሁሉም ሲናገሩ የነበረው ልክ ነው በሚል እንውሰደውና እሱ ነገር አሁን አስተካክላችሁ ምቹ ሁኔታን ለጸብ ምቹ ሁኔታ የሚፈጥረውን ነገር ማስወገድ ተገቢነት ስላለው እሱ እስካልጠፋ አንዳንዴ በሌላ መልኩ እንዲህ አይነት ነገር እንዳይመጣ ችግሩ ዘጋቆ አይደለም መዋቅሩ እኮ በፊትም የነበረው አሁን የምትሉት ያው ከበፊት የነበረው 40 20 ብሎ አስተላለፍ ይሰጡ ነበር ግን እሱ አይደለም የእውነት ለመነጋገር አደረጃጀቱ ጋር አይደለም ዋቴቨር ድሬዳዋ ላይ አንተ መልካም አስተዳደርና ፍትሃዊነትን ጠብቀ ሁሉም በእኩል አይነ ካየ ማንንም ሰይጣን ለምን መጥቶ አይመራም የድሬዳዋ ህዝብ ችግር የለበትም የነበረው እዚህ ውስጥ ያለው ፖለቲከኛ የራሱን ስራ ሲያቅተው አጀንዳ መቀሽቀሻ ስለሚሆነው የኛ ወንበር ስላነሰ ነው እናንተ ለምን ስለመብታችሁ አልተንቀሳቀሳችሁም ይላል እንዳይል ማድረግ የናንተ ስራ መሆን የለበትም ወይ ይሄን ቀዳዳ ካልደፈናችሁ አንዳንዴ ያኔ የነበሩ አመራሮች ጋራ ሁሉም ያው ከሌላ ቦታ የመጡ ናቸው በግልጽ ለመነጋገር የአካባቢውን ኢንቫይሮንመንት ሰውን አያስጠጉም ሁለተኛ መጠጋት ይችላል እኛም በየመድረኩ እንጮሃለን እንደ ወጣትም እንሳተፋለን ምንም ማህበረሰቡ ፊት ለፊት ነው ካልቸሩን ካላወክለት ዝም ብለህ አንተ ገብተህ አጫማልቀህ ነው የምትወጣው እንጂ እውነት ነገር ምንም የምታደርገው ነገር የለም አሁን አብዛኛው ድሬዳዋን የሚመራው አካል ድሬዳዋ ተወልዶ ያደገ ነው ሃየር ኦፊሻል ላይ ትልቁም ችግርም ያለበት ታች አይደለም ታችማ ሙሉ ለሙሉ የድሬዳዋ ልጆች ናቸው የአንድ ሰፈር ናቸው ከየአካባቢው ስብጥሩን ጠብቀን ነው የለጋሃሬ ልጅ አዲስ ከተማ መጥቶ ያስተዳድራል የአዲስ ከተማ ልጅ ሳፒያን ሄዳል ስብጥሩ አለ አሁን ካሉት ጉዳይ ላይ በሃየር ኦፊሻል ላይ የነበረው የቀደመው ማለት ነው አው ያመራሩ ላይ የነበረው እኛው ኮ ስንመጣኮ ብሬክ ያደረግነው መጀመሪያ ቁጭ ብለን እኔ ስንመጣ ምክትል ከንቲባው ሲመጣ አህመድ ቡ በጣም ማመሰግነው ከንቲባዬ ነው እውነት ለመነጋገር አንዱም ኤክሰርሳይዝ እንዳደርግ እሱ ነበር ምራ አንተ ልጅ ነህ ታድጋለህ ይያለ ማለት ነው ከኔ ጋር አንድ አመት ሰርቷልና ከሱ ጋር ሲንጀምር መጀመሪያ የገባነው የተግባባነው አንደኛ ከሱ በፊት ነበር ማህዲ ጊሬ ነበር የቀድሞ ከንቲባ እሱ በ3 ወር ነው ያነሳ ነው ኦሬዲ ከኛ ጋር አልሄደም በጎራ ሰውን የማደራጀት የማከፋፈል ባህል ነበር እኛ ደግሞ ይሄንን እንቃወማለን ብለን ተከላላ ሶማሌ ኦሮሞ አማራም አብረን ቃለ ጉባኤ ተፈራርመን እንገማገማል መጣን እሱ ኦሬዲ ከኛ ጋር ሊሰራ አይችልም ብለን በሰላም ተለያየን ያን አስተሳሰብ በኋላ ምንድነው ሌሎች የነበሩ ስራትን አንመልስም ነው ቁጭት ሊኖረን ይገባል ከተማው ደግሞ ልማት ይጠይቃል ልማት እንዳይጠይቅ ደግሞ ረብሻ ለማልማት አልቻልኩም ብሎ ነው ሰው የሚያነሳው እኛ በዛ ምክንያት አንደኛ እዚህ የተቀመጥነው ለሁሉም ብሔር ብሔረሰብ ነው እንደ ሀገር ከተማችን ማሳደግ አለብን የብሔር ችግር ያለበት ከኛ ጋር አይቀጥልም የፖለቲካ ኢሹም ካለው አንቀጥልም ለብቻ ኦሮሞ አማራ ያላችሁ ምትሰበስቡና ምታናግሩት ነገር ይቆም እኔ ከንቲባ ነኝ ኦሮሞም አማራም ሶማሌም የኔ ልጆች ናቸው የኔ ብሔር ናቸው እንደዛ ነው ማውቀው ማንንም በጎራ ሰብስበህ ምታወራው ነገር አይገባኝም ነው በቃ እኛ የተስማማ ነው ከዛ በኋላ የትኛውም ስብሰባ ሲኖር አንድ ላይ እናምጣ ገና ብልጽግና ፓርቲ ከመጨመሩ በፊት ከመመስረቱ በፊት እኛ ይሄንን ብሬክ አድርገናል ኦሮሞ አማራ ማይሰራም ሁሉም ባንድ ላይ እናውራ ድሬዳዋ ላይ የትኛው መንደር ነው ለአማራ ሰጥተህ ለየትኛው መንደር ነው ለኦሮሞ የምትሰጠው
ለየትኛው መንደር ነው ለሶማሌ ያው በየአካባቢው ፖፑሌሽኑ የሚበዛበት ቦታ ይኖራል በዚህ መሃል ደግሞ ሌላ ኢሹ ሆነ ፖለቲካ አማራ ክልል ለተነሳው ነገር ድሬዳዋ እሳት ይቀጣጣላል ኦሮሚያ ለተነሳው እሳት ይቀጣጣላል ሶማሌ ላይ የተነሳው ነገር ላይ እሳት ይቀጣጣላል አሁን ስታስበው እኛ እንግዲህ የትኛውን ክልል ይዘን ነው እንግዲህ የሁሉንም ምድጃ ምናጣዳው ሁሌ ትክክል አይደለም ለምንድን ነው ወደ ራሳችን ማንም መለሰው እዛ ሰው ለሞተው እዚህ ሰው መሞት የለበትም ስለዚህ የህግ የበላይነትና አክብር ብለን የመጀመሪያ ሪፎርሙን ስንመጣ ፖሊስ ኮሚሽንም ነበረ እኔ እንደውም አፈጉባኤ 3 ወር ነበርኩኝና ከተማው እንደዛ ጎማ ሲከታተል እዚሁ ነበረ ቢሮ እንዴ ያልነበረም እዚህ ስብሰባ አዳራሽ ነበረችና ጸጥታ ምክር ቤት ከተማው ጎማ እየተከታተለ ከተማው ረፍሻ እዚህ ጸጥታ ምክር ቤት ይሉኛል ስመጣ አፈጉባኤ ነው ምን እየሰራችሁ ነው አልኳቸው ከተማው እኮ እየተቃጠለ ነው አንደኛ እዚህ ጸጥታ ምክር ቤት ምን ይሰራል ወጣ ሰራዊቱን አሰማራና ከተማውን መጀመሪያ ጸጥታ አስከብር እዚህ ተመቶ ከንቲባ ሌባ እየተባለ ይሰደባል መኖሪያ ቤት ይሄዳል ፖሊስ ፕሮቴክት አድርጎ ነው የሚሄደው አጅቦ አይበትንም የነበረው ውስጡ ሁሉም ችግሮች ነበሩና ጥሩ መንፈስ አልነበረም ፖሊስና አስተዳደሩ ጀርባና ሆድ ናቸው አይተዋወቁም አንድ ፖሊስ አባል እዚህ ከመጣ እዛ ለምን ሄድክ ነው አመራር ሆኖ ፖሊስ ኮሚሽን ግቢ ለመግባት ፍቃድ ይጠይቃል የራሱ የሚመራውን ከተማ ማለት ነው እኔ ገዛ አሰምንና ወንድሜ መምራት ማትችል ከሆነ ጸጥታ ምክር ቤት አያስፈልግም ትችላለህ ወይስ አትችልም አልችልም አለ ኦኬ ኢብራሂም እኛ ያለነው ሃየር ኦፊሻል ነን በቃ እሱ ይውጣልን ከተማው መከላከያ ይረከብ ደብዳቤ ጻፈ ለመከላከያ ሚኒስቴር ላይ ወዲያውኑ እና ጀነራል በጣም ጠንካራ ሰዎች መጡና ቀልድ ማያውቁ ማለት ነው ስራና ስራን ብቻ ያኔ ተክላላ አመራሩን ሁሉ ካቢኔውን ሁሉ ሰብስቦ የተዘጋውን ድንጋይ ራሳቸው ሊቀሙ ተብሎ ሲያስለቅሙ ነበር የነበረው ነገር ባይዘው አለ መስራትህ ደግሞ ምን ያህል ዝቅ እንደሚያደርግ ደግሞ ግን ዋጋ ተከፍላለህ 9 የከተማ ቀበሌ እንትኖችና 38 የገጠር ቀበሌ እንትኖች አሏቸው ግን በቁጥር ሲታይ የከተማው ነዋሪ የሚበዛ ይመስለኛል ኦልሞስት አንድ ጥናት ስመለከት ወደ 70% የሚሆነው የከተማው ነዋሪ ነው የድሬዳዋ ነገር ግን ያው ትልቁ ደግሞ ስራ የሚሰራበትና ውሳኔዎች የሚተላለፉበት ቀደም ሲል ባነሳናቸው ጉዳዮችም ላይ የላቀ ተሳትፎ ሊኖረው የሚችለው የከተማ አስተዳደሩ ምክር ቤት ላይ ወክልናው የገጠሩ ቀበሌ ነዋሪ የሚበዛ ይመስለኛል ከፍታይነት አኳያ ጥያቄ ይነሳል ምንድነው አስተያየቱት አንደኛ ያኔ በቻርተር ጊዜ ሲቋቋሙ ምክር ቤት ተብሎ ያው እነሱም እውነት ለመነጋገር ከተማ ቀበሌ 38ም ገጠር ቀበሌ ያለው አስተዳደር ላይ ያሉም ደግሞ 9ም ከተማ ቀበሌ ነው አሁን ነው ገና በቻርተሩ ላይ በኋላ እንመጣበታለን የነበረው ወክልና ሁሉም ስብጥር እንዲኖረው ይደረግ ተባለ አሁን ገጠር ላይ ኦሮሞና ሶማሌ ይበዛሉ 38ም ገጠር ላይ እውነት ለመነጋገር ከዲሞግራፊም ከአቀማመጡም በዛ ነው የሁለቱ ጥያቄ ይገባኛል የሚልም ይችላል ነበር ማለት ነው በፊት በዛ መልኩ ከተማው ይተዳደር ሲባል ይሄ የተጀመረው በብሔር አልነበረ መጀመሪያ ይገባኛል ጥያቄ ስለነበረ ሁለቱም ክርክር ስለነበረ ነው ክርክሩ ላይ እሺ በጋራ ወደ አንድ ክልል እስክት ቀላቀል ድረስ ሁለቱም ጥያቄ ክልል ስላላቸው ኦሮሚያም ሶማሌም ስላላቸው ምን እናርክ በጋራ እንዲያስተዳድሩ ይወሰን እሺ በጋራ ለማስተዳደር ምን ይደረግ በቃ እናንተም 50 ወሰዱ እናንተም 50 ወሰዱ ተባለ ያኔ እና ባይጻህዬ ነበር ይሄንን አደረጃጀት ሲሰሩ የነበረው አጋጣሚ ሆኖ እና አህመድ ሺዴ ነበሩ እና አብዱሰላም አሁን ቶፑ ምን ለፍተና ስታላ ያመጣናቸው ብዙ አመራሮች ነበሩና ከዛ ምንድነው ያሉት ነው 50-50ማ ብንወስድ ጥሩ ነው ግን እዚህ ሌላ ብሔር ስላለ መሐላችንም ላይ የተለያዩ ብሔር ብሔረሰቦች ስላሉ እነሱን ያላማከለ አደረጃጀት አንሰራም ተባለ ሶማሌም 10 ይቀንስ ኦሮሞ 10 ይቀንስና 60ው ለኢህአዴግ ይሁን ነው አሁን ፋክቱ የሚገባ ከሆነ 60ው ለኢህአዴግ ይሁን 40ው ደግሞ ሶማሌ ይውሰድ ነው
ይሄ በሰራተኛ ላይ አይደለም በፖለቲካል ሹመት ላይ ማለት ነው ሲጀመር ስለዚህ አመጣጡ በራሱ ህዝብን ታሳቢ ያላደረገ ሌላ ሲራ ነው ማለት ነው ሰው ሊገባው ከተገባ ይሄ ይመስለኛል እንደውም የነበሩት ይሄንን ሐሳብ ሲያመጡ ፖዚቲቭ ናቸው እውነት ለመነጋገር ሌላው ብሔር ብሔረሰብ እኮ ገባኝ እዚህኛው ይሄ ነው በፖለቲካ ፓርቲ በኩል ግን የመጣው ፓርቲ እኮ 50-50 ተከፋፈሉ ነው ኦሬዲ ኦሮሞና ሶማሌ ከተከፋፈልክ ለሌላው አካል ወንበር አትሰጠው እንደውም ጥሩ ነበር ሰው የሰው አስተሳሰብ ማለት ነው የሰው አስተሳሰብ ነው በቃ ብቸኛ እኮ መሞት አይፈልግም ለምን ብቻው መብላት አይፈልግም አብሮ ያለው ያደገው እዚህም ሌላ ብሔርም ስላለ ከራሳችን እንቁረጥና እንስት ተብሎ በዛ መልኩ ተደረገ 60 አሁን ያኔ ኢህአዲግና ሶዴፓ ነበር ሶዴፓ አጋር ነበር እዚህ ይላል ኢህአዲግ የሚባሉት አራቱ ፓርቲዎች ናቸው ደቡብ አማራ ኦሮሚያና ትግራይ ናቸው ሌሎች በኒሻንጉል ሐረሪ ሁሉም አጋር ናቸው ስለዚህ ሶማሌም አጋር ነው ስለዚህ ወንበሩ በጣም ችግር የነበረው ፈተና እንደውም ያኔ ነበር ኢህአዲግም ሌላ ውሳኔ ይወስናል አጋርም ሌላ ውሳኔ ይወስናል ከተማው ላይ ሚዛን አሳጣዋት ባላንሷ አሳጣዋት በቃ በዛ በነፃነትም ደግሞ አትመራም እውነት ለማነጋገር ዝም ብለ ይሰጥህ እንጂ 60 እና 40 ብለ ይሰጥህ እንጂ አንተ በራስ አቅም አትመራም ሌላ ከጀርባ ማይታወቀው ማይታይ ከንቲባ አለ አቅጣጫ የሚሰጥህ ይሄን አርግ ብሎ ለአንተ የሚሰጥህ አንተ የሚሰልልህ አለ ካስፈለገ ይሄን አጥፋ ይላል ይሄን አርግ ይላል ምንም አማራጭ የለህም አላደርግም ካልክ የሚተድበት ቦታ የሚወስዱ ቦታ ይታወቃል ስለዚህ የነበረው ነገር ላይ ለስም ስያሜ ነው የተሰጠው የነበረው እንጂ ከተማው የሚመራው ሌላ አካል ነው ከጀርባ ሆኖ ሁሌ እኮ እዚህ ይመጣል ብዙ ነገር ነው ተደርጎ የሚከደውና ያኔ 20 60 40 ሲባል ከዛ በኋላ የነበሩ ፖለቲከኞች ምን ተባለ ኦሬዲ ሹመቱ ሁሉም ተመዳደቡ ተነሳ እኛ እንዴት ብሔር ብሔረሰቦች ቁጥራችን ብዙ ሆኖ 20% ይሰጣናል አስተላለፉን አሁን ወዴት አደረጉት ከኢህአዲግ 60% የነበረችዋን 20ውን አወጡትና 40-40-20 የእግር ኳስ አስተላለፍ አደረጉት ማለት ነው እሱ አሁን በጣም የሚታዝብ ነገር አንዳንዴ የዋሃ ሰው ማህበረሰብ ስለሆነ እኛ ድሬዳዋ ማህበረሰብ እስቲ እኔ ምን ተጠቀምኩኝ ብሎኮ የተጠቀመው ነገር የለም እንደውም ጉዳት ነው የመጣበት እውነት ለመነጋገር የነበረው አመራር ለራሱ ነው የትኛውን ባለስልጣን ነው እስቲ በእውነት የሚሰራ ካለ ከህዝብ ጋር ይኖራል ይሞታል ጥቅሙን አስከብሮ ይወርዳል ሲሾም እኔ ለብሔሬ ነው ተወክዬ የተሾምኩት ብሎኮ አይመጣም ድርጅቱ አምነውበት ጥሩ አስተሳሰብ አለው ሲወርድ ደግሞ ግን እኔ ለአማራ ስለታገልኩኝ ይላል እኔ ለኦሮሞ የናንተ መብት ስላነሳው ብቻ አስነሱኝ ብሎ እዛ ሌላ ግሩፕ አንቲ ያደራጃል አንድም ነገር እኮ ስልጣን ላይ ያለ እኮ ዞሩ ብሎ እኮ ዳቦ አንድ ዳቦ ገዝቶ አያውቅም ሁለተኛ ልማት አምጥቶ አያውቅም የራሱ ጥቅም ሲነሳ ህዝብ ጋር ሄዶ ውጅንብር ይፈጠራል ዋቴቨር እኔ ሲነሳ ስመጣ እዚህ ቦታ አልመጠንም አልችልም የሚል አስተሳሰብ ቢኖርኝ በዛ ልክ መቅረት አለብኝ ስልጣን ሲሰጥህ ምትወድ ከሆነ ውረድ ተብለ ስትባረር ከሆነ ደግሞ ኦሬዲ ለምን ወረድኩኝ ብለም ብራከሩ ያዙኝ ልቀቁኝ ምትል ከሆነ እሱ ስተት ነው እኔ አሁን ነገ እንደምወርዳው ቃለው እርግጠኛ ሆኜ የምነግርህ የፈለከውን ነገር እዚህ ስልጣን ላይ የትኛው መሪ ቢሆን በሶስት ነገር ይነሳል ወይም በጥፋት ይነሳል ወይም በእርገት ይነሳል ወይም ፈጣሪ በሞት ያነሳዋል በቃ አለቀ ከዚህ ውጪ ማንንም ያነ ይሄን ማወቅ አለበት እኔ አሁን ካንተ ጋር የማወራትን ነገር 6 ሰዓት ለመኖር ዋስትና የለኝም ይሄንን ምታውቁ ከሆነ ደግሞ አንተ ፈጣሪ ምትፈራ ከሆነ ብልጽግናንም ማህበረሰብንም ልታስከትል ትችላለህ አሁን ሰው ያልገባው ስልጣን ላይ ሲሆን ሁሉም ነገር በእጁ ያዘው የጨበጠው ነገር ይመስለውና ከፈጣሪ በላይ አርግቶ ራሱ ነው ያለው ከተማ ነች ባቡሩ የሚባል ነገር አለ የመጀመሪያው ከአፍሪካ ይመስለኛል ትሬድ ፍሪ ዞኑም እዚህ ነው ያ አይሻ ደወሌ የንፋስ ኃይል ማመንጫ አለ ከዚያ ደግሞ ለድሬዳዋ ለማን ነው ለጅቡቲ ፖርት ቅርብ ከተማ ነች እንደዚህ ማአት ከኢኮኖሚ ጋር በተያዘ ትልቅ ፖቴንሻል ያለበት ከተማ ነውና ከዚያ አኳያውን ከኢንቨስትመንት ከቱሪዝም ከስራ ዕድል ፈጠራ ምንድን ያተረፈች ነው በተለይ ወጣቶቹ ላይ ቀደም ሲል
የሰላም ዘብ የሆኑት ወጣቶች ዛሬም በባጃጅ በመንዳት ላይ ብቻ እንደ ስራ እድል ተቆጥሮ ነው ወይስ ቴክኖሎጂውን የመሳሰሉትን ከፍ ወዳለ ነገር የሚያሸጋግር እድል ተገኝቷል? አሁን ጥሩ ነው። ከዚህ ከፍሪ ትሬድ ዞን መጀመሪያ ደረጃ ያው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን ማመስገን እፈልጋለሁ። ድሬዳዋ ላይ ባይዘወይ ኢኮኖሚ ኮሪደር ፍሪ ትሬድ ዞን መሆኗ ከማንኛውም በላይ ተገቢ ነው። እሱ ይሄንን ስለሰጠን በጣም በህዝብ በድሬዳዋ ማህበረሰብ ስም ላመሰግን እፈልጋለሁ። ይሄን ያልኩበት ምክንያት አለኝ። የመጀመሪያ ኢንዱስትሪ ጠቅላይ ሚኒስትር መለስ ዜናዊ ያለ የመጀመሪያ ኢንዱስትሪ ፓርክ ድሬዳዋና ኮምቦልቻ ላይ ነው እንዲሰራ መመሪያ የሰጠው። ለምን ኮምቦልቻ ላይም ከዚህ ከአማራ ክልል መተማ ከሌሎች ጋራ ታይዞ ቅርብ ስላለ በደንብ ያድጋሉ። የኢኮኖሚ ኮሪደር ጫፍ ላይ ስላሉ ቦርደር ላይ አክሰሱ በደንብ አለ ተብሎ ነው። ድሬዳዋ ላይ ሲመጣ አየር አለ፣ ትራንስፖርት አለ፣ ባቡር አለ። የ3 ሰዓት ከ50 ደቂቃ ነው 3 ሰዓት ተኩል በለው ሄደ የምትመጣው ለመሄድ የምትሆነውና አሁን ሃይዌይ እኛ ጋር የተሰራ አለ። ይሄን ስታስበው ግን ፍሪ ትሬድ ዞኑ የኛ ኢንዱስትሪ ፓርክ ከማንም በፊት ተሰርቶ ሰው አልገባበት፣ ሰው እንዲገባበት አልተደረገም። ከኛ ዋላ የተነሱት አዋሳ በል የትኛውም ክልል በል ከኛ በኋላ ተነስቶ ኦሬዲ አድጓል። ሰው ሁሉ ሞልቶበታል። ከዛ እኔ ኢቭን ጠየቅኳቸው ምክትል ከንቲባ ሆኜ ስመጣ ይሄ ፍሪ ትሬድ ዞን ምንድነው? ይሄ ኢንዱስትሪ ፓርክ ለምንድነው? ነው እዚህ ጋር ውሃ ችግር አለ፣ ከዛ ጋር ጥሩ አይደለም፣ መንገዱ አልተሰራም፣ ሌላ ቦታ ይሄዳሉ። እኔ ምን አልኳቸው? ኖ ይሄንን ተስሰት ነው። ድሬዳዋ ላይ ሰው የሚፈልግ ካለ የውጪ ንግድ ቀጠናው የሚያዘዋውረው በዚሁም ያወጣል ያገባል። ኮስቱም አናላይዝ አርግቶ ሰርቶ ነው የሚመጣው። በጣም በቅርበት ሊያገኝ የሚችለው ትክክል አይደለም አልኳቸው። በእነሱ እንዳውም ያኔ ነው አይደለም ከድሮ እዛ አካባቢ ላይ ሁሉ ነገር የተሟላ ስለሆነ ቅድሚያ እዛ መግባት አለባቸው። ይሄ ከሟላማ ሌላ ቦታ ስለማይገቡላቸው ነው ብዬ የሚል ተነጋገር። እንደተባለው ድሬዳዋ ላይ ስታስብ አሁን አብዛኛው ድሬዳዋን ይመርጣሉ። ለምን ይመርጣሉ መሰለ? አንደኛ ሰላም አለ። ከሰላም ውጪ ለባቡሩ ቅርብ ነው፣ መንገዱ ሴፍቲ ነው። አሁን እቃጭነ ስታመጣ አንደኛ ታይምን ተቆጥባለህ፣ ሁለተኛ ደግሞ ወጪህን ሚኒማይዝ ታደርጋለህ። ቶሎ ብለህ ወደ ውጪ ለማውጣትም ቅርበት ነው። ለወጣቶቻችን አሁን ኢንዱስትሪ ፓርኮች ከዚህ ከቴክኒክና ሙያ ኮሌጅ ጋራ ብዙ ወጣቶችን እያሰለጠነ ነው። አሁን ለጫማ ፋብሪካ እዚህ ኢንዱስትሪ ፓርክ ውስጥ ያሉት አሉ፣ መዳበሪያ ፋብሪካዎች አሉ፣ መኪና የሚገጣጥሙ አሉ ፋብሪካዎች በጣም ስራ ላይ የተሰማሩት ጫማን የሚያመርቱም አለና ለነሱ ሰርተን ጋርመንት አለ እዚህ ቴክኒክና ሙያ ውስጥ ሰርተን ለነሱ ልጆች እያቀረብን ነው። አሁን ምንድነው ያው የኛ ሰው ገና ስላለመደ ደሞዙን ይሄን ቁጭ ብሎ ድሬዳዋ ትልቁ ችግሯ ምንድነው? ሳይሰራም ብር ያገኛል። ስለዚህ አንተ እዚህ 2000 ብር ከምትቀጥረው እሱ ቁጭ ብሎ ቤተሰብ ዶላር ይልክለታል። አብዛኛው ውጪ ቤተሰብ አለው ይልክለታል። ወይም አንተ ብር ካለ ዛሬ ካንተ ጋራ ነው ብሩን ጨርሶ የሚገባው። አንተ ጫት ስትገዛ ወይም ምግብ ስትበላ ለኔ ሙሰልልኝ ይላል። አያውቅህም፣ ትወስድለታለህ። ባህል ነው። አልወስድልም ምን አገባኝ አትችልም። ሁለተኛ ማዕድ ማጋራት አለ። ይመጣል ከራቦው ቤትህን ገብቶ ይበላል። እኔ አሁን የቤቴን ፕሪንሲፕልም በፊትም እንደዛ ነበር። ስናድግም የናቴ ቤት ጋር ቀድሞ የመጣ ምግብ ያልቃል፣ ይደወልልሃል። ምግብ አልቋልና ውጪ በልታችሁ ነው በቃ ማንም የመጣ ሰው ይበላል። ስለዚህ ለምን ብሎ አሁን ችግሩ የሥራ ባህሉ ገና አልገባም። አሁን እነዚህ ወጣቶች ባጃጅ መንዳት የራሳቸው ነገ ትዳር እንደሚመጣ አይታወቅም። ነገ አድገህ እንደምታረጅ አያውቁትም። እና ያለህ ኑሮ ሁሉም በዚህ ልክ አንተ ኮኔ አንዳንዴ የሚያሳዝነኝ እኮ ድሬዳዋ ላይ እኔ የሚቆጨኝ እናተ አሳድጋ በእናተ አልጋ ላይ ወልደህ እንደገና እዛው አድገህ እዛው አግብተህ በእናተ አልጋ ላይ ደግሞ ግን አንተም ልጅ ስትወልድ እሱ ሼም ነው። አንደኛ እሱ ማሰብ ይኖርብሃል። ስለዚህ ግንዛቤ ላይ በጣም ግንዛቤ ነው አሁን እየሰራን ያለ ነው። በቃ ግንዛቤን ብቻም ሳይሆን በቃ ያለው ነገር እስቲ ልጆቹ ይዩት። በቃ አሁን ሰው ነገ ማሽን አይደለም፣ ሰው ሊሞት ይችላል፣ የሚረዳ ሰውም ቢሆን ሊጠፋ ይችላል የሚለው ነገር ላይ እውነት ለመናገር እየሰራን ያለንበት ሁኔታ አለ።
በሆቴል ቱሪዝም በተለያዩት ፋብሪካዎች ለ6 ወርኛ እየከፈልናቸው ይልመዱ ብለን በየካምፓኒዎቹ የበተናቸው ልጆች አሉ አሁን ሞርገን ይሄ ቀጠና ላይ ፍሪ ትሬድ ዞን ብቻ አይደለም ድራይ ፖርቱ አለ አሁን ድራይ ፖርቱም መጥቷል ከዛ ውጪ ደግሞ እያንዳንዱ ትልልቅ ፋብሪካዎች ወደዚህ የመጡ ያለበት ሁኔታ ነው ያለውና አሁን ትልቁ ነገር ምንድነው ኦልሞስት ከ5 እና 10 አመት በኋላ ድሬዳዋ የምትባለው እንደ ታሪክ ልታወራት ይችላል በዱባይ ፍጥነት ልክ ልታርግ የምትችል ከተማ ለምን እየወጣለት የሚኖረውም ህግም ሌላ ነው የትኛውም ኢንተርናሽናል ባንክ መጥተው ፍሪ ትሬድ ዞን ላይ ይገባል እያንዳንዱ አንተ ዱባይ የምትመኘው ነገር እዚህ ቁጭ ብለህ ምታገኛለህ የውጪ ከረንሲ እዚሁ ምንድነው ግን ፍሪ ትሬድ ዞን ማለት ነፃ የንግድ ቀጠና ነው ለተመልካቾች ግልጽ ለማድረግ አው ነፃ ንግድ ቀጠና ማለት ባይዘው አሁን አልጀበል የሚባሉት እነዚህ የዱባዮቹ ትልልቅ ሻርጃ ምንላቸው እነዚህ አሁን የራሳቸው ወደብ አላቸው ወደቡ ፍሪ ትሬድ ዞን ነው የሚባለው የዓለም የወርልድ ትሬድ ሴንተር ነው የሚባለውና የዓለም ነፃ ንግድ ቀጠና ነው የትኛውም ሰው የትኛውም ሀገር ዱባይ ለየትኛውም ዜጋ ሀገሯ ናት እዛ ቤት የሌለው ሰው የለም ከባለ ሀብትም ከአክቲቪስትም ከፕሬዝዳንት ከሁሉም ስታይ ይጠብቋታል ህጋቸው ግን ጠበቅ ይላል የራሷ ትንሽ ህግ ነው የትንሽ ህዝብ ነው ከዛ ውጪ ደግሞ አብዛኛው ውጪ ዜጋ ናቸውና ስለዚህ እዛ ቀጠና ውስጥ ያለ መብቱ ነው የራሱ ነው በቃ ዱባይ ላይ ካለ የራስ ነው ማለት ነው አሁን ይሄ ምንድነው እቃ ከአንተ ድሬዳዋ ብለህ አሁን ጭና ስትመጣ በካርጎ ቀጥታ ይመጣና ፍሪ ትሬድ ዞን ይገባል ገቢ ላይ አይቆጣጠሩትም ገቢ ላይ ዲክላራሲዮን ምናምን ከዛ ማለቁን ቼክ ያደርጉታል ኬላ ላይ ቀጥታ መጥቶ እዚህ ፍሪ ትሬድ ዞን ከገባ በኋላ እዛ ባመጣው ዋጋ ነው እዚህ የምታስገባው ጉምሩክም ገቢዎቹም በር ላይ ቆሞ አንድ አዲስ መኪና 00 ከዛ ግቢ ሲወጣ ይሄ መኪና ተቀርጧል ወይ ስንት ገባ ብሎ እዛ ታክሲና ቫቱን ጠብቆ እዛው አስከፍሎ ነው የሚያወጣ መግባት ትችላለህ መውጣት ላይ ደግሞ ግን አትችልም አንዳንዴ ገበያ ሲጣፋ ዲስካውንት አድርጎ ሊሸጡ ይችላሉ ያኔ ደግሞ ግን ህዝቡ ይተከማል አንተ የምትመኘው ነገር በዛ ልክ ታመጣለህ ሁለተኛ ደመሬጁ የኛ ዜጋ በውጪ ከረንሲ ነው የሚቸገረው ጅቡቲ ሄዳል እቃውን ስታስቀምጥ ደመሬጅ ነው ዶላር ይቆጥርብሃል አሁን እዚህ በትንሽ ነው እዚሁ ሀገር ላይ ነው ሆቴል የምትይዘው በኢትዮጵያ ብር ነው የምትከፍለው ከዛ ውጪ በጋራ ያለው ነገር ላይ ባንኮች እዛውስ ኢንተርናሽናል ባንኮች ይገባሉ እነሱ ሲገቡ ደግሞ ከነሱ ጋራ ትገበያያለ ይሄ ከተማውን በደንብ ያሳድጋል የትኛውን ቦታ ሄደ ኢንቨስት አታደርግም እዚህ ያሉትን ኤጀንቶችን ታናገራለ ይሄን እቃ ፈልጋለሁ ትላለህ እቃው እስከዚህ ድረስ ይመጣል አንተ ያለውን ነገር በቃ ወደብ ማለት ነው አሁን ፍሪ ትሬድ ዞን ሲባል አብዛኛው የማያውቀው ወደብ ማለት ነው ወደብ ላይ እኮ እቃው ይገባል አይደል ግን ከመርከብና ከሌሎች ሲወጣ ባጭሩ ወደብ ነው ወደብ ከወጣቶቹ ጋር በተያያዘ የስራ ባህሉ ምናልባት ሊሆን ይችላል ግን ድሬዳዋ ደግሞ እንደ ድሬዳዋ ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛው ለን ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ በጣም ያንስባታል አሁን ያለችበት የልማት ደረጃ ምክንያቱም ቀደም ሲል ባሉት ምክንያት እና በሌሎች ካቻ ከተሞች ጋር ስትታይ በአንድ ሶስተኛ ጥናት ላይ ተመለከትኩት ይመስለኛል ወደ ኋላ አቻ ከተማ ስል ለምሳሌ አዳማ እና አሳምናም ከሳ በኋላ መጥቶ አልፈዋታል
አልፈዋታል በፊት የነበረችው አዲስ አበባ አስመራና ድሬዳዋ ናቸው አዎ ስለዚህ አሁን ይሄ ደግሞ ምንድነው የጋራ የዚህ የገቢ ንግድ ምናምን የሚባለው የጋራ ገቢ ከሱ ጋር በተያያዘ እነዚህ አሁን የመጡላት ትሩፋቶች ፍሪ ትሬድ ዞኑንም ይሁን ኢንዱስትሪ ፓርኩን ከተማዋን ለማሳደግ በሚደረግ ጥረት ላይ ያኛው ነገር እንቅፋት ሊሆን የሚችልበት እድል አለ ወይስ እንዴት ነው? አይኛ አንደኛ በተደጋጋሚ ይሄን ነገር ጥያቄ ለኛም ምላሽ አላገኘንም ያው ክቡር ጠቅላይ ሚኒስትራችን ያው በአጭር ጊዜ መልስ ይሰጡናል ብለን እኛም ስንጠብቅ የነበረው አንደኛ የጋራ ገቢ የሚባል የለንም እኛ የጋራ ገቢ ቢኖርህ ከተማው ባይዘው ልታርግ ያልቻለችበት ምክንያት አንዱ የጋራ ገቢ የላትም እንጂ ትወነጨፍ ነበር ከየትኛውም ክልል በላይ እውነት ለመነጋገር ብታምንም ባታምንም አሁን ይሄን ከተማ እየመራ ነው ያለ ነው ፕሮጀክትና የመንግስትን በጀትን ጨምሮ 4 ቢሊዮን ነው ሶ ይፋ የሚያደርገው እኮ ስንት ቢሊዮን ነው ይሄን ፕሮጀክት ብሎ አይደለም ያለው ድሬዳዋ እኮ ከ7-8 ሺህ ሰራተኛ ይዘን የገጠር ውሃ ጤና ኢንፍራስትራክቸር ትምርት ግብርና ይሄን ሁሉ አሟልተ እንግዲህ 4 ቢሊዮን በዚያ ላይ ደግሞ የግል ሴክተሩ ይበዛል ከዚያ ገቢ ደግሞ ሌላውን እየመገበች ራሷ እንዴት አሁን ያው በደንብ ተደጋጋሚ ጩኸትና ትጋት የሚጠይቃችሁ ይመስለኛል ምክንያቱም አለ እኛ መጮህ ተተናል ማን ነው ለምንድን ነው የሚከለከል ይሄን ያለስ ሊያቆይ ይገባል ክቡር ጠቅላይ ሚኒስትሩ ቶሎ ውሳኔ ያሰጠው አይደል አይ ክቡር ጠቅላይ ሚኒስትሩ አሁን ከህግ ማሻሻያዎቹ ጋራ በጋራ የሚመለሱ ነገሮች ይኖራሉ እነሱ ጋር አይደለም ችግሩ መጀመሪያ ክልሎቹ ህጎች ሲቋቋሙ አዲስ አበባና ድሬዳዋ ፌደራል ከተማ ነው ብሎ በህገ መንግስቱ ላይ አስቀምጧል የፌደራል ከተማ ብሎ ሌሎች ደግሞ ግን ህገ መንግስትማ ያቃተም ድሬዳዋ ከየት መጥቶ ያውቃተም አላስቀመጡም ያው በመግባባት ደረጃ እንግባባ ዝም ብሎ አየር ላይ ከባድ እኮ ነው ግን አይደል ለተነሳሽነትም ለምንም ህገ መንግስቱ ማያቃት ከተማ ተብሎ ለምሳሌ እኮ አሁን ሌሎች ክልሎች እርስ በርስ በጉርብትና በመናምን ይጠያየቃሉ አንዳንድ ውሳኔዎች ይወስናሉ በጋራ ያስተላልፋሉ ወዘተርፈ አየር ላይ ያለ ነገር እኮ አየር ላይ ያለ ነው አሁን እርሶ ድሬዳዋን ወክለው እንደ አንድ ከንቲባ ከሆነ ከጎረቤት ወዳጅ ክልል ጋር የሆነ ውይይት አድርገው በጋራ ውሳኔ ብታሳልፉና ድንገት ደግሞ የፌደራሉ መንግስት ደስ ባይለው ያሳልፋችሁት ውሳኔ ማን የትናቃለንም እኮ ይመጣል አየር ላይ ያለ ነገር አየር ላይ መበደርም አንችልም ውሳኔ ማስተላለፍ ማለት እኛ አሁን እናደርገው ምንድነው ሲስተር ሲቲ መፍጠር እንችላለን በጋራ የመስራት ጉዳይ ላይ ማንዴቱ ይሰጣናል እንደሌላው በራሳችን ህግ ማውጣት አንችልም ሌላው እኮ ነፃነቱ የተጠበቀ የመበደርም የሁሉ ነገር ህግም አለውና የራሱም ዳኝነትም አለው አካልም አለው አሁን እኛ ስታስበው የኛ የከተማ ነክና የፌደራል የአስተዳደሩ መደበኛ ፍርድ ቤት ይግባኝ ሰሚ ፍርድ ቤት አለ ከኛ በላይ ደግሞ የሚያዙም በፌደራል አብዛኛው ይሄ ከተማ ኡነት እየገደለ ያለው የፌደራል መስሪያ ቤት ነው ሁለት መንግስታት አሉ ማለት ይችላል አሁን በቅርቡ የዚህ የምድር ባቡር በጣም ተቸግረን ነበርና የቀድሞ ምድር ባቡር አለቃ ከመጣ በኋላ ክቡር ጠቅላይ ሚኒስትር በአንድ ደብዳቤ የህዝቡን ችግር ተረድቶ እሱ ሐሳብ አንስቶ ወደኛ የመለሰበት ሁኔታ ነው ያለው አሁን ድሬዳዋ ላይ የአስተዳደሩ ፍትህና ጸጥታ አለ የፌደራል አቃቢ ህግ አለ የድሬዳዋ ፍርድ ቤት አለ የፌደራል ከፍተኛ ፍርድ ቤትና መጀመሪያ ደረጃ ፍርድ ቤት አለ መሳሳቦች አሉ ሁሉም ጋር ያለው አሁን ገቢዎችም አሉ እኛ አሁን የገቢ ጉዳይ ላይ ቀደም ስታነሳ አብዛኛው ትልልቅ ፒኤልሲና ካምፓኒዎች ለኛ ምንም ይከፍሉት ነገር የለም በቃ ምንም የሰራተኞች ስራ ግብር ካልሆነ በስተቀር ይሄ የጋራ ገቢ ተርፋቸው እዛ ነው እንዳለ እሱ ይከፈል ቢባል እኔ ሁሌ አንድ ተራት ነበር ምላቸው የነበረው ይሄ ከተማ ባይዘወይ ያንንም ስትቋቋም ለፖለቲካል ኢሹ ነበር የተቋቋመችው ማለት ይችላል እንደሌላው ሳይሆን ይገባኛል ጥያቄም ሳይሆን ሲፈልግ የሚፈልጉትን ሰው ሲያመጡ ሁሉ ነገር አብሮ ይለቃሉ ማይፈልጉ ሰው ሲመጣ ደግሞ አብረ አሁን አንተ ኖርማል አሁን ሞዴል መኪና የምትባለው አሁን በተኗ ወይም ስታርተሯ ሳይሆን የበፊት ቁልፍ እኮ ሞተር የሚከፍተውና በር የሚከፍተው ግን ዘሴም ቁልፍ ሆኖ ግን ሞተር የሚከፍተውና በር የሚከፍተው አንድ አይደለም ሞተር የሚከፍት በር የሚከፍተው ሞተር ውስጥ ስታስገባ ደግሞ
ዝም ብሎ ድምጽ ይሰጣል እንጂ አያነሳልህም የሞተሩን ስታስገባ ደግሞ በሩንም ይከፍታል ሞተሩንም ይከፍታል ግን በአንዴ ነው ታረክም ያደርገው ከድር ከንቲባ ነው whatever ብለናል እኔ በዛ ነው ማስበው ሌላ ጊዜ ከድር መጣ ሁሉ ነገር እኮ መኪና ሰተነው መኪና መንዳት አልቻለም የተሰጠኝ መኪና ደግሞ ግን የበር ቁልፍ ነው እንጂ የሞተሩን ቁልፍ ደግሞ አልሰጠኝም ያ ማለት አይነሳም ሰው አያውቅም አይደለ የሚፈልጉት ሰው ሲመጣ ደግሞ ያኔ ኢህአዴግ ጊዜ የነበረው ማለት ነው የሚፈልጉት ሰው ሲመጣ ደግሞ ግን የበሩን ቁልፍ ይወስዱና ተመሳሳይ ቁልፍ ነው ልትለይ አትችልም አይደለ ትክክለኛ ቁልፍ ሲሰጡ አንተ ገብተህ ስታነሳ ከድር መኪናው መንዳት ስላልቻለ ነው ያው የመጣ ሰው ቆንስቷል እንደዛ ነው የሚባለው አሁን ብልጽግና ከመጣ 5 አመቱ ነው ቢያንስ ብልጽግና ከመጣ በኋላ አንድ 3 ጥያቄ ተነስቷል አንድ 3 ከንቲባ ነገር ይመስለኛል ያለው በቃ እና የሞተሩን ቁልፍ መስጠት ለምን ግድ ነው የከበደው አሁን የሞተሩን ቁልፍ ለመስጠት ሰርቪስ እየተደረገ ነው ለምን ነው ሰርቪስ እየተደረገ ነው ማለት ህገ መንግስቶች እየተሻሻሉ ነው ሚሻሻላሉ የጋራ ኮሚሽን አለ የጋራ እነዚህ ምክክሮች አሉ እያንዳንዱ ጥያቄ አለ even እኮ ባንዲራ ላይ እኮ መግባባት አልቻለም አይደል የኢትዮጵያ ችግር እኮ ብዙ ችግር አለ አሁን እሰራለሁ ስትል አሁን ሌላው ባልተፈታበት የኛ ቢፈታ ነገም ሌላም ጦስ ይዞ ስለሚመጣ በጥናት ላይ የተመሰረተ ኮሚቴ ተዋቅሮ በክቡር ጠቅላይ ሚኒስትር እየተያየ ስለሆነ በህገ መንግስቱ በቅርብኛም ይመለሳል ብለን እናስባለን በጣም ደግሞ ወደ ማህበራዊ ጉዳዮች እንለፍ ድሬዳዋም በተመሳሳይ እንደ ሌሎች ከተሞች ምናልባትም ከዚያ ያባሰ የሚሉት አሉ ግን ደረጃውን በጥናት እንኳን ባይረጋገጥ ግን የህገ ወጥ የመሬት ወረራ ጉዳይ ድሬዳዋም ላይ በተመሳሳይ ችግር ነው ስለዚህ ህገ ወጥ የመሬት ወረራን እስካሁን የተወረሩትን በምን መልኩ አንድ ለማረጋ አስባቸዋል ወደፊት እንዳይሆን ከህገ ወጥ ጋራ ታይቶ ቤት ይበቅላል ማለት ትችላለህ ዛሬ እዚህ ጋር ስታልፍ ባዶ ነው ጣዋ ስትመለስ ግን ቤት በቅሎ ታያለ ግን ሁሌ ግን እናነሳለን አሁን በጣም እኛን ሊያሰራኝ ያልቻለው የፍርድ ቤት ህግ ነው የፍርድ ቤት አፍርሰ አሁን ፍርድ ቤቱ የኛ ነው ብንልም ግን የኛ አለመሆኑን የሚያሳይ ይመጣና ካርታ የለው ምንም የለው እግድ ያመጣል ፍርድ ቤቱ ለዛ እግድ ደግሞ 1 አመት 2 አመት ይሰጣል እስከዛ ምን ታደርጋ አንተ ትነሳለህ ያመራር ለውጥ ይኖራል ግን አሁን እኛ የጀመርነው ያፈረሰ ነው አፍርሰንም የሰውን የደሃ ቤት አፍርሳቸዋል ካሳ ከፈሉ ብሎ የለኛ ላይ የመጣ አለ አሁን ለምሳሌ መጋለ ጨብጡ ላይ የቀበሌ ቤቶች ዝም ብሎ ህገወጥ ወጡና መንገድ ምናምን ዘግቶ የቆርቆሮ ቤት የነበረውን ቀይሮ ግንብ ሰርቶ ገዛ ሄደን ቱቦ ዲች ዘግቶ ማለት ነው እሱ ለምሳሌ ነው ምን አፈረስ ነው ስናፈርተው ህግ ማስከበር አዋጅ አለው የሚያፈርስበትና ምንድነው የተደረገው ከዛ በኋላ መጣና ወደ 800 ሺህ ብር ክፈሉ ተባለ ለአራቱ ቤት ፍርድ ቤት እንግዲህ መንግስት ሆነ ለግለሰቦች ይሄ ካደረገ ነገ ማፈረሰት ይችላል አሁን ኤርፖርት ጋር ያፈረስናቸው ባለፈው ኤርፖርት አጥር ውስጥ ገብቶ በጣም አቪዬሽን እናቆማለን ብሎ ስንመጣ ወደ 750 ቤት አፈርሰናል 750 ሚሸጣው ሚሰራው አንደኛ አንዳንዱ ሰራተኛ ሪፎርም አድርገን ከመሬት ለማት አባረናል በሲስተሙ ነበር አንዳንዱ ካርታው ፎርጂት ይሰራል ማህተሙ ከዛ ኦሪጂናል ይመታል ከዛ ውጪ ዝም ብሎ ራሱ ከስራ ውጪ ወጥቶ ሚሸነሽንልሃል ባለሙያው ነው ብር ወስዶ ሰርቬዎቹን ወስዶ አያይዘው ሙስናውም ከባድ ሆኗል አው በጣም ነውና አሁን እኛ ምን ያለው በመሬት ጉዳይ ላይ ድርድር አናውቅም ያፈረስን ያለንበት አሉ የህግ የሎያሊቲ ጉዳይ ካልሆነ በስተቀር እንጂ እውነት ለመነጋገር ህገወጥ የትም ቦታ አለ ግን ቆርጠህ ካልተነሳ ማፍረስ አትችልም አሁን እዛ ጋር ስታፈርስ ትልቁ ነገር ሁሉም ህገወጥ ላይ ተባብሮ ነው የሚሳተፈው ባለስልጣንም አለበት የህግ አካል አለበት የፍትህ አካል አለበት ሄደ ስትሄድ ቆላልፈው ነው የምታገኘው ስለዚህ አሁን የማስተር ፕላኑን በዛ ማሳደግ አትችልም ባለፈው አሁን እኛ አብዛኛው ምን ያደርጋሉ መስጊድና ቤተክርስቲያን ይሰራልሃል ቀድሞ አውቆ ለእንትኑም ለጩኸቱ ይመቻል እኔ ሰጠው ይላል እኛ ከዛ ዙሪያውን እነሱ ይገባል እኛ ባለፈው ስናፈርስ ዙሪያውን አፈረስንና መስጊድና ቤተክርስቲያኑን አናካም ብለን ተው አልነካንም ከዛ በኋላ ማን ጸሎት ያርግበት ከዛ ሃይማኖት አባቶችን ጠርተን ይሄ ትክክል አይደለም እስቲ እናንተ ሂዱና እቃውን ውስጥ ያለው ልቀሙ እኛ ሌላ ቦታ ግን ተለዋጭ እንሰጣቸዋለን ብለን
እነሱ ለቅሞ እንዲፈርስ ከዛ በኋላ አፈረስ ነው መጀመሪያ ጮሃትን ከምታባብሰው ሌላው ለሌላው ኃይል አካል እንዳይሆን እሱን ታቆምና ሌላውን ጥለህ ከጨረስክ በኋላ ብቻውን ሲቀር ያሳዝናል ሰው ባዶ የፈጣሪ ቤት ባዶ መቀመጥ የለበትም ከሰው ጋር ነው የሚያምረውና ነገርናቸው በዛ መልኩ በዛ ልክ ነው እውነት ለመነጋገር አሁን ድሬዳዋ ላይ የነበሩት እኛ ከመጣን በኋላ በማህበራዊም ጋራ ህገወጥነትን ለመከላከል ሁሉም መስጊድና ቤተክርስቲያንና የኦርቶዶክስ ፕሮቴስታንት ተቋማቶቹ ሁሉም ካርታ ሰጥተናል ወደ 115 ካርታ ነው የሰጠነው ሌላ ከዚህ ድሬዳዋ በጣም ለጎርፍ የተጋለጠች ከተማ ነች ለጎርፍ የመጋለጧ ምክንያት ደግሞ በአብዛኛው የሚነሳው በጣም በአስደንጋጭ ሁኔታ የደን ለምላሚዋ የደን ይዞታዋ በጣም እየወረደ ወደ ታች እየቀነሰ ነው አቀናነሱም በጣም ፈጣንና ከባድ በሆነ ሁኔታ ለነገሩ እንደውም ድሬዳዋን ስናውቃት የነበረው በኔ እድሜ አሁን 8ኛ ክፍል የአማርኛ ትምህርት ላይ መስለኛል ሽልንጌን ሳስታውስ ትርንጎ ያዘች እንስት በብርቱካን ሎሚ ስለዚህ በምናቤ ማቃት ድሬዳዋ 8ኛ ክፍል ሆኜ እና እንዴት ይሆናል ለምንድነው ወደ ነበረችበት እንድትመለስ አንድ ነገር ማታረጉት አሁን በግሪነሪ ላይ እውነት በልምላሜው ላይ አይደለም እሱ አሁን ከነበረው በላይ ነው በእጥፍ ያሳደግ ነው ግሪነሪውን ብታየው ኢቭን ጋራ ላይ ወጥተህ ቤተ መንግስት ላይ አሳይሃለሁ በኋላ አንዳፍታ ከቻልክ ቤተ መንግስቱ ላይ ቆመን ጫፏ ላይ ታያለህ ሙሉ ለሙሉ ከተማው አይታይም ደም ነው በፊት እንደ ያልነበረ አሁን የሚያጠቃን እኮ ከኦሮሚያ የሚመጣ እኮ ጎርፍ እኮ ነው አሁን እኮ የራሳችን ጎርፍ እኮ አይደለም አንድም ቀን ያስተዳደሩ ጎርፍ እኛን አጥቅቶ አያውቅም በፊት አሁን የሚመናመኑ እንደዚህ ጋራዎቹ የሚንሸራተቱትና አጠቃላይ መሰረት ልማቱን የሚያበላሹት አይደለም አሁን በቀደም ትልቅ ጎርፍ ከመጣው በዚህ በቀርሳ በኩልና በሌላ በኩል በእኛ ኦሮሚያን የሚያዋስናልና በዛ ትልቁ ሲመጣ የሚገርም ነገር በዚህ ጎርፍ ብቻ አሁን ባለፈው በሁለት ወር ትልቅ ክራይሲስ አምጥቶብናል አሁን እንዳንጩ ሌላው ክልል ላይ ችግር ያለበት ነው ሁለተኛ የሀገሪቷን ኢኮኖሚ እናውቃለን አሁን መልሶ ደግሞ በጦርነት የወደሙ ቦታዎች እየተቋቋሙ ያለበት ሁሉም እየለመነ ደሞዝ መክፈል አልቻልኩም ክልሎች እያለ እኔ አሁን መሰረት ልማት ላይ ልመና ባቀርብ እነሱ ላይ ማፌዝ ነው የሚመስለው እንግዲህ በኢትዮጵያ ታሪክ በዓለም አቀፍ ደረጃ ከስፖርት ጋር ተያይዞ ኢትዮጵያን ስሟን ካስጠሩ ግለሰቦችን ስናነሳ የድሬ ልጆች ቀዳሚዎቹ ናቸው የድሬዳዋ ጨርቃ ጨርቅ ለምሳሌ በባድሚንተን ላይ ስናይ ሱዛንን ማስታወስ ይቻላል በእግር ኳስ ላይ እነ ዳኛቸው አሉ እነ ቢቶ አብሬ ያሉ እነ ተካበ ዘውዴ ያሉ በእኛ እድሜ ዘመን እነ ማናቸው ዮርዳኖስ አባል እና አሸናፊ አለ ታደለ አለ ብስክሌት ላይ ጀማል ሮጎራ አለ ሰለሞን ተሰማ አለ አሁን ደግሞ በተቃራኒው የድሬዳዋ ስም ኢትዮጵያን የሚያስጠራ የለም እንደውም በሚገርም ሁኔታ አንድ ጥናት ስመለከት በተለይ ወጣቶች አካባቢ ላይ ይሄ የማበድ ነገር በጣም እየበዛ ነው ሱሳይድ እንደዚህ አይነት ነገርና ለምን ድንስ ነው ድሬዳዋ ስሟን የሚያስጠሩ ሰዎች አይቆጩትም እሱ በእኔ በጣም ትልቅ ቁጭት አለብኝ እኔም የመጣሁት ራሱ ያው እድሉን አገኘን ከተማውን እንምራና እንቀይር የሚል ነበርና ያኔ የነበረው ስፖርት ማዘውተሪያዎች ሁሉ ባለቤት አልባነት ሆኖ ነበር ሰው ለስፖርትም ትኩረት የመስጠት ጉዳይ አዝማሚያው አልነበረም ስለዚህ ሰው ጫቱን ይከማል ይገባል ምናልባት ያው የድሬዳዋ ሰው አው ይመርቅ ነው አንዳንዴ የሚያራና ያኔ አብዷል ብሎ ያስብ ይችላል እንጂ አላበደም የሚታዩ እብዶች እውነት ልንገር አይደለም የሚታዩ እብዶች እዚህ አሁን ሚሽነሪ ኦፍ ቻሪቲ ስላለ እኛ ጋር ይሄ የማዘር ትሬዛ ሆስፒታል አለ እብዶች የሚያስሩበት አሁን ከተማው ሰው አሁን ስታይ እብድ በዛ ግን ይሄ እብድ ከየት ነው የመጣው ሚመጡና አስሮ ሚሽነሪ ኦፍ ቻሪቲ ወረቀት ይዞ እናስገባለን ብሎ እዛው በር ላይ ጥሎ ይሄዳሉ ፈቶ ጥሎ ይሄዳሉ 100% ማገኛ አሁን እዚህ ሚሽነሪ ኦፍ ቻሪቲ ውስጥ ያለው ከ100% 1% የድሬዳዋ ልጅ የለም እውነት ለመነጋገር እዚህ ድሬዳዋ ላይ አሁን ያለው ዞር ብለህ እስቲ ቼክ አድርገው አሁን ያለው አሁን የከተማ ድባብ የነበረው አሁን መስከን የከተማው ለውጥ አሁን ማታም ብትወጣም የትም ብትሄድም የትኛውም ቦታ ላይ ሰላም የምታገኝበት ከተማ ነው ያለው አመራርነት ጋር ተያይዞ አመራርነት ማለት ሰዎችን ሆኖ መገኘት መምሰል ሳይሆን ሆኖ መገኘት ነውና
የድሬዳዋን ሰው ሆነው ስላገኘሁት በጣም ነው ደስ ያለኝ። ሌሎች በእንግዲህ ማአት ነው በአገራችን ያሉ ከተሞች፣ ዞኖች፣ ወረዳዎች አመራር ሲኮን እንዴት እንደሆነ ከዚህ ከነጻ ሐሳብ ላይ ልምድ የሚያገኙበት ውይይት ይመስለኛል። ከዚያ ውጪ ባሉ ጉዳዮች ላይ ደግሞ እንዲሳኩላችሁ እመኛለሁ።